ቬጋስ በጣም ደስ ይላል። ያው ዝናቡን ይዘና መጣ። ዝናብ መጣ። እንግዲህ ዮፍትሽ እና ረዱ እንኳን ሰላም መጣችሁ ቬጋስ። ያው በዝናብ ብንጠብቃችሁም መጣችኋል። እንግዲህ ደህና ቆያችሁ። ሙቀት አለ ብለን የመጣ ነው። እንግዲህ ምን አረጋችሁት? ነበር እንግዲህ እናንተ ናችሁ ይዛችሁት የመጣችሁት። እግራችን እርጥብ ነው። እግራችን እርጥብ ነው። እና እንግዲህ ለምን እንደመጣችሁ ትንሽ ብታብራሩ። ቴንክ ዩ ኢክራም። እንግዲህ እንደምታውቁት ሮድ ቱ ሂሊንግ እንደገና ቬጋስ ሁለተኛውን ጊዜ ተመልሰን መጥተናል ማለት ነው። this year we have more guestoችም አሉን። ኢክራም ደግሞ የቬጋሷም ከንቲባ ስለሆነች she's going to be the MC ማለት ነው። እንደምታውቁት እንግዲህ we focus አራት ነገር ላይ ሁሌ የምናደርገው so የመጀመሪያው ስፔሻል ኒድ ዳውን ሲንድሮም ይሁን አውቲዝም ያላቸውን ልጆች የምናፍርበት ነገር ሳይሆን ኃጢአት ሳይሆን ጥፋት ሳይሆን ከተረዳ ነው ምንድነው ትልቁ ነገር አዌርነሱን ከአዌርነስ ወደ አክሰፕታንስ ከአክሰፕታንስ ወደ አድቮኬሲ መሄድ የምንችልበትን መንገድ እንድናስተምር እንድንማማርበት ለህብረተሰቡ እንግዲህ አምስተኛውን አመቱን ነው ሮድ ቱ ሂሊንግ በዚህ አመቱን በዛው የምናከብረው። ስለዚህ አንደኛው እሱ ነው። ሬዲ ሌላ ከአራቱ አንደኛው ምንድነው ወጣቶች ላይ ያው ወጣቶች ይሄ ፍሪ የሆነውን ኤንቫይሮንመንት ለመፍጠር ራሳቸውን እንዲሆኑ መግለጽ መቻል ወይም ያሉበትን ሲቹዌሽን ከፋሚሊ ጋር ሊሆን ይችላል ኤኒዌር ጥሩ ኮሚኒኬሽን እንዲኖራቸው አንደኛው ቶፒክ is going to be ወጣቶች ላይ ብዙ ጊዜ ደግሞ እንደምታውቁት ወጣቶች በአሁን ሰዓት ላይ ከካልቸራቸው ከሃይማኖቱም እየሸሹ ነው። ምንድነው ሲባል ብዙ ጊዜ ኮሚኒኬሽን ወይም ደግሞ የኛ ህብረተሰብ አይረዳንም ነው የሚሉት እና ይሄ ምንድነው የሚከፍተው ከራሳቸው አንደበት ስንሰማ ዊሊንግ እንደሆነ ቤተሰብም ይቅርታ የሚጠይቅበት እነሱም ደግሞ ካጠፉት መንገድ ተመለሱ ብለናቸው መግባባትን ከፈጠርን በህብረተሰብ ውስጥ አብረን ማደግ እንችላለን ነው። ሌላ ደግሞ ቶፒክ ምን አለን? ሌላው ደግሞ ሜንታል ሄልዝ ላይ ያተኮረ ነው የሚሆነው። እንግዲህ ሜንታል ሄልዝ በእኛ ኮሚኒቲ በጣም የራቀ ነገር ነው። ብዙ የተለመደ ነገር አይደለም። ትራዲሽናል የሆኑ ፓረንታችን ላይ ሄደን አሁን ዲፕረስድ ነኝ ወይም ኤንግዛይቲ ያለብኝ ብትሉ ከስልክሽ ላይ ውጪ ወይ ስልክሽን አጥፊ ነው እንጂ ይሄ እንዴት ነው ሄልፕ እናርግልሽ ወይም ቴራፒን ፈልግ ይሄ ዲፕሊ ያናግረው ለማሻል የሚሞከር ነገር አይደለም እና በጣም ሜንታል ሄልዝ መነጋገር ያለበት ሳብጀክት ስለሆነ በጣም ኤክሳይትድ ሆኛለሁ። እንግዲህ ይሄንን ከህብረተሰባችን ጋር በደንብ ለመማማር ማለት ነው። definitely ታቡን ያጠፋል። ብዙ ጊዜ ስናወራ ዲፕሬሽን የፈረንጅ ጨዋታ ይመስለናል። ስለ ሱሳይድ ልጆች በብዙ መንገድ እየጠፉ ነው፣ ራሳቸውን እያጠፉ እያውቅና የማናወራው መንገድ ነው የማናወራው ቶፒክ ነው እየገደለን ኮሚኒቲያችንን እያጠፋ ያለውና እነዚህን ነገር ስላወራንባቸው አታክ ይሆናል ወይም ደግሞ ይበዛሉ ብለን እናስባለን ነው። ሳናወራ ስንቀር ነው መልሱን የምናጣው። በመወያየት ከባለሙያዎች ጋር እንደምናየው የተለያዩ ዶክተሮችም ይኖራሉ እዛ ላይ የምናወራበትን ስለዚህ ተንትነ ነው ኦፕን ሴፍ በሆነ መንገድ እንነጋገራለን ማለት ነው። እነን አራተኛው ደግሞ ሁልጊዜ የምናደርገው ኮንሽስ ፓረንቲንግ ሁሌቴን ስናገር ትሰማላችሁ። የ5 ዓመት ልጅ የማሳድግበትን ጭንቅላት የ15 ዓመት ልጅ ላሳድግ አልችልም። ምክንያቱም ከልጆቹ ቀድመን ማደግ አለብን፣ መወያየት አለብን። መኪና የሚነዱ ሰዎች ትንሽ መኪና ላይሰንስ ስለተሰጣቸው ትራኩን ልንዳ ቢሉ ሬስትሮፋይር መደረግ አለባቸው፣ እንደገና መማር አለባቸው እና ያንን ነውና ወላጆች ደግሞ ብዙ ጊዜ ባወቅኩት መንገድ እኔ ወላጆቼ ባሳደጉኝ ብቻ ልጆቼን ላሳደግ ብል አፕዴት አልተደረገም። ሶፍትዌር ስልካችን እንኳን አፕዴት ይደረጋል። ስለዚህ እሱን በማደግ ኦፕን በሆነ መንገድ ያጠፋነውንም ጥፋት አይተን ይቅርታ ለመጠየቅም ለመማርም የሚያመቸን ነውና ህብረተሰቡን በፓናል ዲስካሽን ነው የምናደርገው። this Saturday 21 2 ሰዓት ጀምሮ እስከ 7 ሰዓት እንቆያለን። 2 to 3 ኔትወርኪንግ እናደርጋለን። ሪፍሬሽመንት ይኖራል። ትምህርት ቤት ውስጥ ነው። ወርክሾፕ ይኖራል እና የዩኤንቪ ቦታው የት ነው? ዩኤንኤልቪ አድራሻው በደንብ ላንብብላቸው እዛው ላይ ስለምንለጥፍላቸውም እንትን ሜሪላንድ ላይ ነው። ያው ዩኤንኤልቪን ቬጋስ የሚኖር ሰው ዩኤንኤልቪን ያውቁታል። ሰው ዩኒቨርሲቲ ኦፍ ኔቫዳ ሰው እናገኛችኋለን። እባካችሁ እንዳትቀሩ። yes እንዳያመልጣችሁ። bring your friends, bring your family. This will be a good networking and good awareness program. መተን እንማማር ነው፣ እንደግ ነው። እኛም ደግሞ እኛ ብቻ እናስተምር ብለን የምንገናኝ ሰዎች አይደለንም። ከእናንተም ለመማር ስለሆነ የምንፈልገው መታችሁ ያላችሁን ኤክስፒሪየንስ ሼር አድርጉ። ሼር በማድረግ ቅዳሜ አብረን እንዋል።